ከጆን ዳንኤል በታች ናቸው። ለጆን ዳንኤል ስንት ድምጽ እኮ ተኮኖለታል አይደል? ጆን ዳንኤል ከአመት እስከ አመት ቶፒክ የነበረ ሰው ድሃ ይቆምላል። በድሃ ስትታወቅና ከሀብታም ጋር ያሽቃበጥክ ድሃን ስትቀውረው ሀብታሙ ቆሞ ለአንተ ፍሬ አይልልህም። እዛው ቢራ እየጠጣ ነው ስላንተ ሲያወራና ሲስቅ ትንሽ ይገረፍና ይውጣ እያሉ ሙድ የሚይዙ በአሁን ታይም የምነግራችሁ ነገር ይሄ ባለሀብት ነኝ መንግስትን ስላሞገስክ ምን ስላልክ ፎቶውን ቤቱ ስለለጠፍክ የምታመልጥ እንዳይመስላችሁ። ዶክተር አብይ ምን ብሏል? ባለስልጣን ስላወቃችሁና የእኛን ፎቶ ስለለጣጠፋችሁና እኛን ስላሞገሳችሁ ወኛን ስለወደዳችሁ የፈለጋችሁትን ወንጀል መስራት አይፈቀድም። እኛም እንኳን እንወዳችኋለን፣ ግን ወንጀል ስትሰሩ ትጠየቃላችሁ። አይ ላይክ እንደ በረከት ገበሬዋ እንትን የለጠፈ ሰው የለም። ፎቶ የለጠፈ ግድግዳው እንኳን ቀለሙ ሳይደርቅ እሱ ቀለሙ ውስጥ የሚደርቅ መቀመጥ የለበትም መሬት ብላ መንሱርስ ኩላሊቴን ሰጥቷለሁ 2 ኩላሊት አለኝ ኩላሊት መስጠት ካለብኝ ለዶክተር አብይና ለእናቴ ብቻ ነው። እንዲህ ዶክተር አብይን እየጠራ እንትን የለም። ዶክተር አብይ ብታሞግሰውም ባታሞግሰውም የአይን ከለር ካላማረ ኤኒታይም የሚቀበድድ አይነት ሰው ይሁን የፈለገ ነገር እንትን ዶክተር አብይ ከደሃ ጋር ምንም ጉዳይ የለበትም። እንዳየሁት ሀብታሙን ነው የሚያሰድድ። የኢትዮጵያ ሀብታም ከየት አመጣ ስትለው ሊስትሮ እየጠረኩ ነው ይላል። ሊስትሮ መጥረግ አለ። እኛ ድስት እየጠረግን አለ እንዴ? እድሜ ልካችን ድስት እድሜ ልክ ከ12 ዓመቴ ጀምሬ ሰው ቤት ድስት እየጠረኩ አይደል እንዴ ያለሁት? እቃ በማጠብ አይደል እንዴ እጄ እንደዚህ የተቆረፋፈደው? የልጅነት መልኬ ማዲያት ወጣብኝ ስራ እየሰራው መሰለኝ። አንድ ቀንም በህይወቴ ኮንሰርትና ምናምን ቦታ ሰው አግኝቶኝ ያውቅ፣ መጠጥ ቤት ምናምን ሰው አይቶኝ ያውቅ፣ ሄጄም አላውቅም። የኢትዮጵያ ባለሀብት አጠፋም አላጠፋም መረጃ ኖረም አልኖረም ወንጀለኛ ናቸው። ወንጀለኛ እንደገና ደግሞ ደሃን ተደግፈ ደሃና የሞጠመጥክ ባለስልጣን ላይና ሀብታን ላይ እደገፋለሁ ካልክ ደሃ ብር የለው ታንክም የለው ባንክም የለው፣ ግን ሀቅ አለው። እንባው ጥሩ አይደል። ሰው አያልቅስብህ ይባላል። የሰው እንባ የሰው ሀቅ አይኖርብህ። የሰው ስለ የጥጋበኛው አይደል የደሃ ለነሱ ብር ብዙ ነገራቸው ነው። ላለው ሰው ካለው ላይ ነው የሚሰጥ፣ የሌለው ግን ከሌለው ላይ ነው የሚሰጥ። ያ ይሄ በጎ አድራጎት የምትጫወቱት በየራሳችሁ ነው የሚያቅበጠብጣችሁ። ይሁንት እኔ አንዳቸውንም ይሄ በጎ አድራጎት ምናምን ይሄ ሃይማኖት ውስጥ የተደገፉ ሰዎች ምናምን ስሙን ያለምናቸው ሀፒን አታዩትም እንዴ? እግዚአብሔር ምንን እያለ ሴጋ ይመታል። ገይስ ዘጋው ማን ዝጉም ብሎ ነው። በቃ ዝም ብሎ ምንቀዘፍ ስለመስለን ነው እኮ ሙዚቃ የምንዘጋው እንጂ ዝጉ ተብለናል እንዴ? ከመስጊድ ቅዳሴ ሲጀመር በዛ ጋር ስታልፍ የሆነ የሚሸፋፈን ነገር ሁላ እንደዚህ የሚያደርግ ማን አዞን? ግርማ ሞገሱ ነው እኮ እንደዚህ የሚያደርግ። ብዙ ኢትዮጵያዊ እኮ ለሃይማኖቱ ዘበኛ እንጂ የሃይማኖቱ እኮ ተከታይ አይደለም። ዘበኛ ነው። አትንካብኝ ሃይማኖቴን የሚል ዘበኛ ብቻ ነው። ወላይ ጾም ወላይ ሰግድ ወላ ምን አይለ የኔ አይነት ነው። ያንን ዘበኛ አድርጎ ያስቀረ ሃይማኖቱ ስለገባህ አይደለም። ጀስት ግርማ ሞገሱ ቀዘፋለሁ ምናምን የለም ዝም ብለ እሱ ስሜት እና እንደዚህ የመጡ ሃይማኖት ላይ የሚያሾፉ ሰዎች ያንን ስሜት ከአይምሮ ከልብ እንዲጠፋ ያደርጋሉ። ለዛ ነው ብዙ ጊዜ መንቃራ ሰዎች ይመናቀሩ፣ ግን ይህን ሪፍሌክት ማንኛውንም ሃይማኖት ሪፍሌክት የሚያደርግ ነገር ከኋላቸው ባያደርጉ እና ግን ምንም ማድረግ አልችልም። የሆነ መስቀሉን ኖርማል ጌጥ ያስመስሉታል። ገባችሁ? ኖርማል ጌጥ ይመስልሃል። ልክ እነ ቢዮንሴ እነ ጄዚ እንደሚያደርጉት የለም ራፕ ሲጫወቱ ኢሉሚናቲዎች ትልቅ ስራ የሚሰሩት
ሃይማኖት ግርማ ሞገስ እንዳይኖረው ላይ ነው ሳይኮሎጂ የሚጫወቱበት። ቢዮንሴ እንደዛ እየተንቀጠቀጠች ቂጧን እንትን እያደረገች ግን የራሷ ቤተክርስቲያን በማህፀን የሚገባ ለራሷ አሰርታ በግልጽ እኔ ኢሉሚናቲ ነኝ እያለች ግን መስቀል ያደርጋሉ ምናምን። ያ ምንድነው እንደ ኖርማል ተራ ነገር እንድታየው ስለሚፈልጉ ነው። ያንን ነገር ካመንክ በኋላ ከታመነ በኋላ ምንም ነገር እንትን አትልም። በቃ ነቲንግ መጽሐፍ ቅዱስን ፈትፍተ ቢሰጡ የት ነው የሚገባ? ምንም አይገባ። ገባችሁ? ዛሴት ኖርማል ለሚሆንብህ በቃ ኖርማል እንዳለ ሃይማኖታዊ ነክ ነገር ላይ ነው ኢሉሚናቲዎች ፎከስ የሚያደርጉት። አይታችሁ እኮ አሁን ቀስተ ዳመና የእነሱ ባንዲራ ነው ብለህ እንድትሻሽ ነው ያደረጉ። ግን ተፈጥሯዊ ቀስተ ዳመና ነው። ራይት አየህ፣ ሁሉም ነገር የእነሱ ነው ብለህ ትተህ የምትጠቀመው ነገር ግራ ገብቶ የእነሱ ሰፖርተር ሆነ መጨረሻ ላይ እንድትመለስ ያደርገዋል። እነሱ የሚጠቀሙበት መንገድ በራሳቸው መንገድ ቢሆንም አንተ ከራስ ዓላማ ንቅንቅ ማለት የለብህ። ዛሴት እንዳለ የድሮ ጽሁፎችን ነው የሚጠቀሙት። አይታችሁ ከሆነ ችግር የለባቸው። ምክንያቱም ያ ነገር ተራ እንደሆነ አይምሮህ እንዲለምድ ሊያደርጉ ነው የሚፈልጉት። መጽሐፍ ቅዱስ አታንብብ አይልም። እሱ በጣም ቀላሉ ነገር ያ መጽሐፍ ቅዱስ ወይም ደግሞ እምነታዊ መጽሐፎች አንተ ምንም አያደርጉም። የሚያደርግህ ውስጥን እንትን የሚለ ህሊና ነው። ህሊና ሃይማኖት መሆን አለበት። እንደገና ለሃይማኖት ያለ የግርማ ሞገስ እንትን መጥፋት የለበትም። እሱ ከጠፋ በኋላ አንተ ምንም ነገር ሰው ልጅ ህሊናው ነው ሃይማኖቱ መሆን ያለበት። እኔ እንደዛ ነው የማስበው። እነሱ ግን እየተደበቁ ያሉት ይሄ መጽሐፍ ቅዱሱ ነው። የሚቀድመው ህሊና ነው። ከዛ በኋላ ነው ተቋም ስትፈልግ የሆነ ተቋም ውስጥ የምትጠለለው። ጀስት ተቋም ነው። ለእኔ ተቋም ነው ሃይማኖት ባይዘው። ያ እኔ አስመሳይ አይደለሁም። እዛኛው ጋር አምባሳደሩ ነኝ፣ እዛኛው ጥቅም ሲሆነው ሁለተኛው አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለሶስት ለአራት አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10 ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው ይሄ ሰክሰስ የሚባለው ስንት አመት ነው? ሎተሪ መሸጥ ከጀመረ ጋር ስንት ጊዜው? በየአመቱ ነው የሚቆረጠው? በአመት ነው? ስንት አመት ሆነ? እናንተ ካውቃችሁ ጀስት 3 አመት። ኦኬ ኒኪዬ ሰላም ነሽ? 3 አመት እንደ አይደል? ያ እና በየስንት ጊዜው ነው ሎተሪው የሚወጣው?